በዛሬው ቪዲዮ የተወዳጁ አርቲስት ናታንና የባለቤቱ ህሊና መለያየት እንግሊዝ ተፋተዋል፣ ተለያይተዋል። ፍቻቸው ደግሞ በህጋዊ መንገድ የጸና ነው። እሸቱ መለሰ ዩቲዩብ ቻናሌ አደጋ ላይ ነው ማለቱ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ከሰይፉ ይሄንን አልጠብቅም የምንተዋወቅ የአንድ ትምህርት ቤት ተማሪዎች ነበርን። ሳያጣራ መቅረብና ማንጓጠጥ ማሳለቅ ይሄ ቡሊንግ ነው። ቡሊንግ ደግሞ በጣም ነውር ነው። ሰላም የተወደዳችሁ የሀገሬ ልጆች ሰላምታዬ በያላችሁበት የዓለም ዳርቻ ይድረስ። እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮም በመግቢያ ላይ ቀንጨብጨብ አድርጌ ያሳየዋችሁን አዳዲስ ጉዳዮች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በጉዳዮቹ ላይ ያላችሁን ሀሳብ አስተያየትም ጻፍ አድርጉልኝ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ የውብ ሚዲያ የዩቲዩብ ቻናል ቤተሰብ ሆኖ ቻናሌ እንደምታዩት ድክ እያለች ትገኛለች እና የእናንተን ድጋፍ ትፈልጋለች። የእናንተ አንዲት ሰብስክሪፕሽን ደግሞ እንደነገርኳችሁ በጣም ትልቅ ዋጋ ያላት ስጦታ ነች ለዚህ ቻናል። ከትላንት ወዲያ አንድ ቪዲዮ ሰርቼ ነበር፣ አሁን ያለሁበትን ሁኔታ። ያ ቪዲዮ እውነት ነው። እኔ በእርግጥ ለሰዎች ችግሬን ማውራት አልፈልግም፣ ምክንያቱም ሰው ሁሉ የራሱ የሆነ ችግር አለው። ግን ሰብስክራይብ አድርጋችሁ ዩቲዩብ ምናልባት 1000 ሞልቶ እኔን መክፈል ጀምሮ ከችግሬ ትንሽ ቢያላቅቀኝ እናንተ ምንም አትጎዱም፣ ለእኔ ግን ትጠቅሙኛላችሁና ይህንን ቪዲዮ የምታዩ ሰዎች በቅንነት ልለምናችሁ ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉኝ ብሎ እንደዚህ መለመን በእርግጥ ትክክል አይደለም። ግን አንዳንዴ የሆነ ሞራል ኖሯችሁ ሞቲቬት ሆናችሁ የተሻለ ነገር በየቀኑ ለመስራት የሆነ ውጤት ማየትና የሆነ ትንሽ ካላችሁበት ችግር ስትላቀቁ ሞራል ይሰማችኋል እና ጀማሪ ስትሆኑ ደግሞ በጣም የሚወላውለው ልባችሁ በትንሽ ድጋፍ ይጸናላችኋል። ለማንኛውም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ፕሮቪዘሮች የፎቶውን እስኪ እሺ። ወደ መጀመሪያው ጉዳያችን ስናልፍ ተወዳጁ አርቲስት ናታንና ባለቤቱ ህሊና እንደምታዩት ሰይፉ ሾው ላይ ቀርበው በዚህ መልኩ በጣም በሚያስገርም መልኩ ነበር ቀለበት ያደረጉት። አሁን ደግሞ ተለያይተዋል የሚል ዜናዎች እየወጡ ነው። አንድ ታዋቂ ሴት የልጅ እናት አንድ ልጅ አላት። ህሊና ከቀድሞ ትዳሯ አንዲት ሴት ልጅ ነበረቻት። ታዲያ ሲጋቡ ናታን ልጇን ተቀብሎ እንደውም የቤታችን ድምቀት ናት፣ በጣም ነው የምንወዳት ብለው ደስ በሚል መልኩ በቅርብ ጊዜ ነበረ በትዳር የተሳሰሩት። ታዲያ አሁን ምን ተፈጥሮ እንደሆነ ባይታወቅም ሁለቱ ሰዎች በህጋዊ መንገድ ትዳራቸውን ቋጭተውታል እየተባለ ነው። ይሄ ጉዳይ እንግዲህ በብዙዎቹ አርቲስቶቻችን ዘንድ የተለመደ ነው። በጣም ድል ባለ ሰርግ በሚያስቀና አገር ጉድ በሚያስብል ሰርግ ይጋቡና ከትንሽ ቆይታ በኋላ ልጅ ወልደውም ይሁን ሳይወልዱም ይሁን ሰርጋቸውን በፍቺ ያጠናቅቁታል። የዚህ ጉዳይ ምክንያቱ እኔ በግልጽ ባይገባኝም ምናልባት ገንዘብ ሲኖር ገንዘብ ሲበዛ አይምሯችን ምን እንደሚሆን አይታወቅም። የፍላጎታችን ልዩነት ምናምን ሊሆን ይችላል። እንደዛ ባሸበረቀና በሚያስቀና ሰርግ የተመሰረተው ትዳራቸው በፍቺ በህጋዊ መንገድ ተጠናቋል እየተባለ ሰርጋቸውን አይተን ሳንጨርስ መለያየታቸው ጋር በፍጥነት የሚያደርሳቸው ጉዳይ እኔ ምንም እንደዚህ ነው የሚባል ምክንያት ላገኝለት ራሱ አልችልም። ወደ ኋላ የሚታየኝ ዋናው ግን እንደተፋታች ልንገራችሁ ብዬ ነው። በቅርቡ ጊዜ ሰርግ የደገሰች የተጋባች ሰርግ ደግሳ ያበላች እኛም ያየን ባይናቸው ትዳሯን ፈታለች። ዋናው ግን የዘንድሮ ትዳር እንደማይበረክት እየነገርኳችሁ ነው። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል።
ዶንኪ ቲዩብ የዩቲዩብ ቻናል አደጋ ላይ ነው። ገቢው በጣም ቀንሷል። ይሄንንም የገቢ መቀነስ ታሳቢ በማድረግ ሰራተኞችን ቀንሰናል፣ የኪራይ ቤቶችን ቀንሰናል፣ ብዙ ነገሮችን እያብቃቃን ለመጠቀም ብንሞክርም አሁን ግን ከአቅማችን በላይ ሆኗል እና ይህንን ጉዳይ እናንተ እንድትሰሙን ይዘንላችሁ ቀርበናል እያለ ነው ታዋቂው የዶንኪ ቲዩብ ባለቤት እሸቱ መለሰ። ደሞዛቸውን ቀንሰው ነው በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ይህም ጉዳይ እንግዲህ ታስታውሱ እንደሆነ ሰሞኑን ከገዳም አባቶች ጋር ተያይዞ ብዙ የሀሳብ አለመግባባቶች እና ቅራኔዎች እየተንሸራሸሩ ነበር ሶሻል ሚዲያ ላይ። ሌላም የዩቲዩብ ቻናል ላይ የገዳም አባቶቹ ተናግረው ነበረ። ብዙ ነገር ተብሎ ነበረ። እሸቱም ከዛ በኋላ ጠፋ ብሎ ነበር። አሁን እንግዲህ ሲመለስ አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ። ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ከአቅም በላይ ሆነ ማለት ነው። ከገዳም አባቶች ጋር ተያይዞ እዛ በሰራው ፕሮግራም ላይ ብዙ ቅሬታዎች ቀርቦበት ነበረ። ሌላም የዩቲዩብ ቻናል ሄዶ እነሱን አነጋግሯቸው በጣም ብዙ ነገር ተናግረው ነበረ እና ይሄ ነገር የተከሰተው ከዛ ተያይዞ ይመስለኛል። አንዳንዴ በጣም ብዙ ስንሮጥ ብዙ ችግሮችን እናስወግዳለን ብለን ስንለፋ አንደኛ ትኩረት እናጣለን፣ ሁለተኛ ደግሞ እንደዚህ በጣም ብዙ ስህተቶችን እንሰራለን። እኔ እንዳየሁት ከሆነ እዛ ፕሮግራም ላይ እሸቱ የሞከረው ችግሮችን ለመቅረፍ ነበረ፣ የንጹህ መጠጥ ውሃ እንዲኖር ለማድረግ ችግራቸውን ለህዝብ ለማሳየት ነበረ። ግን እዛ ካለው ህግ አንጻር እዛ ጋር ያለውን ህግ ተቃርኖ በመገኘቱ እንደዚህ አይነት ችግሮች እያጋጠሙት ነውና አንዳንዴ በጣም መሮጣችንን ቀንሰን ለራሳችን ጊዜ ብንሰጥ ብንረጋጋ ምናምን የሆነ የምንሰራው አንድ ነገር ላይ ብናተኩር ያ የተሻለ ይመስለኛል። እንደ ሀሳብ ነው። አንድ ቤትና አንድ ቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል። ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማውቀው ማለት ነው። እቺን ሴትዮ ብዙዎቻችሁ ታስታውሷታላችሁ። የሆነ ፖድካስት ላይ ቀርባ ተማሪ ያለው በጣም ቆንጆ ነበርኩኝ፣ ከቁንጅናዬ የተነሳ ወንዶች በእኔ ምክንያት እየተጣሉ እየተደባደቡ ለቀናት ትምህርት ቤት ይዘጋ ነበር ብላ ነበር። ያንን ፖድካስት ካደረገች በኋላም ሰይፉ በዛ ሳምንት በሚያቀርበው ፕሮግራም ላይ ስለ እሷ የሆነ ቀልዶ ነበረ። ሻሼም ኢቢኤስ ላይ የምትሰራው ቀልዳ ነበር እና እቺ ሴትዮ እኔ እኮ ኢቢኤስ ላይ ማስታወቂያዎችን ሰርቻለሁ፣ በዛ ላይ ደግሞ እንደዛ አይነት ቦታ ላይ የሚሰራ ጋዜጠኛ እንዴት በአንዲት ሴት ንግግር ላይ ይቀልዳል ብላ ቅሬታዋን አቅርባል። በቃ በጣም ነው ያዘንኩበት። በደንብ ያቀኛል እና እንደዛ መደረግ አልነበረበትም። ግን ወደ ኢቢኤስ ልምጣ። የተናገርኩት ሁሉ ትክክል እንዳልሆነ ውሸት እንደሆነ ቀልድ እንደሆነ አይነት ነገር ነው ያደረገውና አንዲት ሴት ያወራችሁን በምንም አይነት መልኩ እኮ ማቅረብ ይችላል። የኔ ህይወት እኮ ነው ያወራው ያለሁት፣ የማንንም ህይወት አይደለም። እኔ እንዲያሳልፈ ነበር ነው። ከዛ በኋላ ኢንቨስቲጌት ማድረግ የየግለሰቡ ነው። እንዲሁም ጋዜጠኛ ነኝ ብሎ ሜንስትሪም ሚዲያ እየሰራ ያለ ሰው ሳያጣራ ማን እንደሆንኩ ምን እንደሆንኩ ሳያጣራ እንደው ባያቀኝ እንኳን ማለት ነው ሳያጣራ መቅረብና ማንጓጠጥ ማሳለቅ ይሄ ቡሊንግ ነው። ቡሊንግ ደግሞ በጣም ነውር ነው። አሁን ደግሞ ህይወትን እየቀጠፈ ያለ ነው። እንዴ የሚያዝን የሚደነግጥ የሚያሸማቅቅ ካለ ድሮ የደረሰበት ታሪክ አለ። እንደገና እበረታለሁ ጠነክራለሁ ለሀገሬ ሰው ተርፋለሁ ያለ ሰው አንገት ደፍቶ ብዙ ነገር ውስጥ ይገባል። ሴትይቷ ያወራችው ነገር ምናልባትም ትክክል ሊሆን ይችላል። በወቅቱ እንደምታዩት ቀይ ናት፣ ቆንጆ ናት፣ ፊቷ ክብ ነው። እቺ ሴትዮ ወጣት ሆና በጣም ውብ ሆና ወንዶችን ማርካ ሊሆን ይችላል። በወቅቱ የነበረውን ነገር ዛሬ ስትናገረው ምናልባትም ለሰዎች እውነት አልመስላቸው ብሎ የተለያየ ነገር ተናግረዋል። ግን ይሄ ነገር ትክክል ነው ትላላችሁ ወይስ አይደለም? ሀሳብ አስተያየታችሁን አስቀምጡልኝ። የዛሬዎቹ ጉዳዮች እነዚህን ይመስሉ ነበረ። አብራችሁኝ ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። ቪዲዮን ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።